ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። በኤፍኤ ካፕ የግማሽ ፍጻሜ ጨዋታ በግዙፉ ዌምብሌ ስታዲየም ከሊድስ ጋር የተፋለመው የለንደኑ ኩራት ቼልሲ ሊድስን 1-0 በማሸነፍ ለፍጻሜ አልፏል። ዋናውን አሰልጣኛቸውን አሰናብተው በጊዜያዊ አሰልጣኝ እየተመሩ ወደ ሜዳ የገቡት ሰማያዊዎቹ ቼልሲዎች በወኔና በእልህ በመጫወት ሊድስን በድንቅ ብቃት አሸንፈው ከማንቸስተር ሲቲ ጋር ለሚደረገው የዋንጫ ፍልሚያ ትኬቱን በእጃቸው አስገብተዋል። በታላቁ ዌምብሌ ስታዲየም አስደናቂ የደጋፊዎች ድባብ በታየበት የግማሽ ፍጻሜው ፍልሚያ የቼልሲው አማካይ ኤንዞ ፈርናንዴዝ ግሩም የጭንቅላት ኳስ በማስቆጠር ቼልሲን ወደ ፍጻሜ ፍልሚያ አሸጋግሮታል። ማንቸስተር ሲቲ አስቀድሞ ሳውዛምፕተንን 2-1 በማሸነፍ ለፍጻሜ ያለፈ ሲሆን ከ20 ቀናት በኋላ በዚሁ በግዙፉ ዌምብሌ ስታዲየም ቼልሲና ማንቸስተር ሲቲ የ2026 የኤፍኤ ካፕ ዋንጫን ለማንሳት ይፋለማሉ። ቼልሲ በዚህ ዓመት በተደጋጋሚ በሊድስ ተፈትኖ ነበረ። 3-1 ተሸንፏል፣ 2-2ም አቻ ተለያይቷል። በርካታ የስፖርት ተንታኞች ይህንን አሃዝ ተመልክተው በግማሽ ፍጻሜው የኤፍኤ ካፕ ጨዋታ ቼልሲ በሊድስ መሸነፉ አይቀርም ብለው ቢያሟሩትበትም ቼልሲዎች ግን ማጥቃት ላይ በተመሰረተ ፈጣን ጨዋታ በተናበበ የመከላከል ስልት ጨዋታውን በመቆጣጠር የስፖርት ተንታኞቹን ግምት ባዶ አስቀርተውታል። አሰልጣኝ ኢንዞ ማሬስካ ሲባረሩ በምትካቸው የተሾሙት የአሁኑ የቼልሲ ጊዜያዊ አሰልጣኝ ማክፋርላኔ በጊዜው ከማንቸስተር ሲቲ ጋር ነጥብ በመጋራት ከፍተኛ አድናቆትን አግኝተው ነበር። አሁን ደግሞ ድጋሚ በጊዜያዊነት ቼልሲን እየመሩ ለኤፍኤ ካፕ የዋንጫ ፍልሚያ አድርሰውታል። እኚህ ጊዜያዊ አሰልጣኝ በቋሚነት ይዘው የገቧቸውን ተጫዋቾችን ስንመለከት በተከላካይ ስፍራ ማሉ ጉስቶ፣ ቻሎባ፣ ቶሲንና ማርኮ ኩኩሪያን ተጠቅመዋል። ሞሰስ ካይሴዶና ላቪያን እንደዚሁ የቼልሲን የመሃል ክፍል እንዲቆጣጠሩ አድርገዋል። ፔድሮ ኔቶ፣ ኤንዞ ፈርናንዴዝ፣ አሌሃንድሮ ጋርናቾም እንደዚሁ በቋሚ አሰላለፍነት ተካተዋል። የፊት መስመሩን ጆ ፔድሮ እንዲመራ አድርገውታል። ፓልመር እነ ፎፋናን የመሳሰሉ ተጫዋቾች ደግሞ ተቀያሪ ወንበር ላይ እንዲቀመጡ አድርገዋል። ጨዋታው እንግዲህ ቼልሲ በመቆጣጠር ፈጣን ማጥቃት በመከተል እንደዚሁም አጠቃላይ ጨዋታውን ማኔጅ በማድረግ በመቆጣጠር ሙከራዎችን በማድረግ ቼልሲ በሁሉም ረገድ የተሻለ ሆኖ ተመልክተነዋል። ሊድስ ዩናይትዶች ገና ጨዋታው በተጀመረ በአንደኛው ደቂቃ ላይ ጥሩ የማግባት አጋጣሚ አግኝተው ነበረ። በፈጣን የካውንተር አታክ ወደ ቼልሲ ግብ ክልል ተቃርበው ካይሴዶ በሰራው ጥፋት የቅጣት ምት አግኝተው ነበረ። ይህንን የቅጣት ምት የሊድሱ ተጫዋች ወደ ላይ በመምታት ጎሉን ሊያባክን ችሏል ማለት ነው። በተደጋጋሚ ጊዜ ቼልሲዎች ወደ ጎል በመቅረብ ረገድ የተሻሉ ነበሩ። አሌሃንድሮ ጋርናቾ በክንፍ በኩል ኳሶችን በተደጋጋሚ ሲያገኝ ነበር። ነገር ግን ያናህል ውጤታማ በሆነ መልኩ ቼልሲዎች ወደ ጎል ማስቆጠር አልቻሉም። እንደዚሁም ፔድሮ ኔቶም ከመሃል ጀምሮ በመስመር ላይ ጥሩ እንቅስቃሴን ሲያደርግ ተመልክተናል። በተለይ ከፔናልቲ ቦክስ ውጪ የቼልሲ ተጫዋቾች የነበራቸው እንቅስቃሴ መልካም የሚባል ነበረ። አሌሃንድሮ ጋርናቾ በርካታ ኳሶችን አባክኗል። ምንም እንኳ ያለቀላቸው የድል እድሎችን ባያገኝም ነገር ግን በክንፍ በኩል በተደጋጋሚ ጥሩ ኳስ ሲያደርግ ነበረ። አብዛኞቹ ሲበላሹበት እንደነበረ አስተውለናል። እንደዚሁም 14ኛው ደቂቃ ላይ ሳንቼዝ ያለቀለት ኳስ አድኗል። ሊድስ ዩናይትዶች ጎል አስቆጥረው መሪ ሊሆኑ የሚችሉበትን እድል አባክኗል። እንግዲህ በጨዋታው ላይ ድንቅ የነበረው የቼልሲው በረኛ ሳንቼዝ እንደምንም ብሎ ኳሷን በመመለስ ወደ ኮርና እንድትወጣ አድርጓል። እንደዚሁም ጆ ፔድሮ 21ኛው ደቂቃ ላይ አስደናቂ ኳስ መጥቶ ወደ ውጪ ወጥቶበታል። ይህ እንግዲህ በተደጋጋሚ ቼልሲዎች ወደ ጎል በመቅረብ ሙከራዎችን ሲያደርጉ አስተውለናል። 23ኛው ደቂቃ ላይ ቼልሲ መሪ የሚሆንበትን እድል አግኝቷል። በጨዋታው ላይ ድንቅ ብቃት ሲያሳይ የነበረው ፔድሮ ኔቶ ክሮስ ያደረገውን ኳስ ኤንዞ ፈርናንዴዝ በድንቅ ሁኔታ በጭንቅላት መጥቶ ጎል በማስቆጠር ቼልሲ 1-0 እንዲመራ አስችሎታል ማለት ነው። እንደዚሁም ቼልሲ የማጥቃት እንቅስቃሴያቸውን ከፍ በማድረግ ጆ ፔድሮ 29ኛው ደቂቃ ላይ እንደዚሁ ጎል አግኝቶ ኳስ ወደ ጎልነት ሊቆጠር የሚችል እድል አግኝቶ ሳይጠቀምበት ቀርቷል። እንግዲህ ከረፍት በፊት ቼልሲዎች በፈጣን ማጥቃት በተደራጀ የመከላከል ስልት ጨዋታውን በእርስ በርሳቸው በመናበብ ድንቅ እንቅስቃሴ አይተው 1-0 እየመሩ እንግዲህ ወደ እረፍት ወጥተዋል ማለት ነው።
ከረፍት መልስም ቼልሲዎች የተሻሉ ሆነው ተገኝተዋል። አብዛኞቹ የቼልሲ ደጋፊዎች ወይም ደግሞ የስፖርት ተንታኞች ሊድስ ዩናይትዶች ከረፍት በኋላ በጣም በፈጣን ሁኔታ በመጫወት ቼልሲን ያስጨንቃሉ፣ ለቼልሲም ከባድ ፈተና ይሆናሉ ብለው ሲጠብቁ ነበረ። ምክንያቱም ቼልሲ ከዚህ በፊት ከሊድስ ጋር ባደረጋቸው ጨዋታዎች ላይ ቼልሲ 1-0 እየመራ 3-1 ሊሸነፍ ችሏል። እንደዚሁም 2-0 ኢቭን እየመራ 2-አቻ መሆን ችለው ነበረ ከረፍት በኋላ ባደረጓቸው ድንቅ እንቅስቃሴዎች ማለት ነው። ያንንም ዛሬ ይደግማሉ ተብሎ ብዙዎቹ በማህበራዊ ሚዲያቸው ይህንን ሲጽፉ አስተውለን ነበረ። ነገር ግን የተገላቢጦች ነው የተመለከትነው። ቼልሲዎች ከረፍት በኋላም አስደናቂ ብቃት በመጮት ኳስ በመቆጣጠር ፈጣን የማጥቃት ስልት በመከተል ጎል ሳይቆጠርባቸው ወጥተዋል። እንደዚሁም ተደጋጋሚ ሙከራዎችን በማድረግም እንደዚሁ የተሻለ ሆነው ተገኝተዋል። አሰልጣኙ ማክፋርላኔ ቅያሬዎችን ማድረግ ችሏል። ለምሳሌ በጨዋታው ላይ ላቪያን አስወጥተው ሳንቶዝን ወደ ሜዳ አስገብተዋል። እንደዚሁም 70ኛው ደቂቃ ላይ አሌሃንድሮ ጋርናቾን አስወጥተው ፓልመርን ወደ ሜዳ ማስገባት ችሏል። ቅያሬያቸው የተጠና ነበረ። በተለይ ጨዋታውን የሚመለከቱበት ሁኔታ እጅግ ድንቅ ነበረ። የቼልሲ የተከላካይ ክፍልም ምርጥ የሚባል ነበረ። በተለይ ቶሲን በቋሚ አሰላለፍ መግባቱን ተከትሎ ብዙዎች ቶሲን እንዴት ይገባል፣ በቃ ተሸነፍን ማለት ነው፣ ይህ ልጅ ተደጋጋሚ ስህተት ይሰራል፣ አሰልጣኙን ለምን ቶሲንን ያሰልፈዋል ብለው ሲወቅሱ ነበረ ከጨዋታው በፊት ማለት የቋሚ አሰላለፉ ከታወቀ በኋላ። ነገር ግን በጨዋታው ላይ ያየነው ነገር ቶሲን ኮንሲስተንትሊ በፎከስ ሆኖ በመጫወት ረገድ ጥሩ ሆኖ አግኝቻለሁ። በሁሉም የቼልሲ ተጫዋቾች ድንቅ ነበሩ ብሎ መናገር ይቻላል። የቼልሲ የተከላካይ ክፍል፣ የአማካይ ክፍል እነ ካይሴዶ እነ ኤንዞ ፈርናንዴዝ ድንቅ ብቃታቸውን አሳይተዋል። ጆ ፔድሮም እንደዚሁ ሙከራዎችን በማድረግ የሊድስ ተከላካዮችን በማስጨነቅ ረገድ ትልቅ ድርሻ ሲወጣ ተመልክተናል። እንግዲህ ወደ 8 ደቂቃ ያህል ተጨምሮ 90 ደቂቃ ካለቀ በኋላ 8 ያህል ደቂቃ ተጨምሮ እንግዲህ ጨዋታው በቼልሲ 1-0 አሸናፊነት ሊጠናቀቅ ችሏል ማለት ነው። ከ20 ቀን በኋላ ማለትም እንደ አውሮፓውያኑ አቆጣጠር ሜይ 16 በዚሁ በግዙፉ ዌምብሌ ስታዲየም ቼልሲ ከማንቸስተር ሲቲ ጋር የኤፍኤ ካፕ ዋንጫን ለማንሳት ይፋለማል ማለት ነው። ማንቸስተር ሲቲ ቀደም ብሎ 2-1 ሳውዛምፕተን በማሸነፍ ለዋንጫ ፍጻሜ ማለፉ ይታወቃል። አሁን እንግዲህ ቼልሲም አሸንፎ በዚሁ በግዙፉ ዌምብሌ ስታዲየም ከ20 ቀን በኋላ ለዋንጫ ይፋለማሉ ማለት ነው። ቼልሲ ይህንን ዋንጫ የሚያነሳ ከሆነ በተለይ የዩሮፓ ሊግ የመሳተፍን እድል ያገኛል። አሁን ላይ ቼልሲ በእንግሊዝ ፕሪሚየር ሊግ የአውሮፓ ሻምፒየንስ ሊግ ለመሳተፍ ያለው እድል ጠባብ ነው። ምክንያቱም አሁን ላይ 78ኛ ደረጃ ላይ ወርዶ ነው የሚገኘው። ቼልሲ ግን የኤፍኤ ካፕን የሚያሸንፍ ከሆነ የዩሮፓ ሊግ መግባቱን ያረጋግጣል ማለት ነው። በጨዋታው ላይ አንዳንድ ስታቲስቲክሶችን ስንመለከት ወደ ጎል በመሞከር ረገድ ቼልሲ 8 ሙከራዎችን ማድረግ ችሏል። በአንጻሩ ሊድሶች 7 ሙከራ ነው ማድረግ የቻሉት። ወደ ጎል በመሞከር እኩል ናቸው። ቼልሲ 3 ኦን ታርጌት እንደዚሁም ሊድስ ዩናይትድም 3 ኦን ታርጌት ማድረግ ችሏል። ኳስ በመቆጣጠር ረገድ ቼልሲ ጥሩ ነበረ። 59-41 የኳስ ቁጥጥር ነበራቸው። ፋውል በመስራት ቼልሲ 14 ፋውል መስራት ችሏል። እንደዚሁም ሊድሶች 13 ሰርተዋል። ቢጫ ካርድ ቼልሲ 3 አግኝቷል፣ ሊድሶች 4 አግኝቷል። ኮርና ቼልሲ 6 አግኝቷል፣ እንደዚሁም ሊድሶች 4 ኮርና አግኝቷል። በአብዛኞቹ የጨዋታ ስታቲስቲክሶች ስንመለከት ቼልሲ የተሻለ ሆኖ ተገኝቷል። አዲሱ የቼልሲ ጊዜያዊ አሰልጣኝ ማክፈራል ነኝ። ከዚህ በኋላ ብዙ ነገር ይጠብቃቸዋል። በተለይ ቼልሲን ቶፕ 5 ሆኖ በማጠናቀቅ የአውሮፓ ሻምፒየንስ ሊግ ቦታን የሚያገኝ ከሆነ እኚህ አሰልጣኝ በብዙ ክለቦች መፈለጋቸው አይቀርም። ቼልሲ ምንም እንኳን ሌላ ቋሚ አሰልጣኝ የሚቀጥር ቢሆንም በሌላ ጊዜ ግን እኚህ አሰልጣኝ የብዙ ክለቦች አይን ውስጥ መግባታቸው አይቀርም። ሌሎች ክለቦች በዋና አሰልጣኝነት ሊያስፈርሟቸው የሚችልበት እድል ይፈጠራል ማለት ነው። እንግዲህ ቼልሲ ከዚህ በኋላ ከ20 ቀን በኋላ በፍጻሜው ከማንቸስተር ሲቲ ጋር ይፋለማል። በዚህ ጨዋታውን አሸንፎ ዋንጫውን ከፍ ያደርጋል የሚለው ጉዳይ እንግዲህ በጉጉት የሚጠበቅ ይሆናል። ብዙ የቼልሲ ደጋፊዎች እጅግ ደስተኛ ሆነዋል። ምክንያቱም ባለፉት 3 እና 4 ተከታታይ ጨዋታዎች ቼልሲ ከፍተኛ ሽንፈትን ሲያስተናግድ ነበረ። በነ ማንቸስተር ሲቲ፣ በነ ዩናይትድ፣ በነ ብራይተን በሰፊ የጎል ልዩነት እየተሸነፈ ብዙ የቼልሲ ደጋፊዎች አንገታቸውን ሲደፉ ነበር። አሁን ግን ቼልሲ ወደ ዋንጫ ፍጻሜ ማለፉን ተከትሎ ደስታቸውን እየገለጹ ነው። እንግዲህ እጅግ ጣፋጭ ድል ነበር ብሎ መናገር ይቻላል። ጨዋታው እንግዲህ በአጠቃላይ ይህን ይመስል ነበረ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ